አገራችን ብዙ አግሪካልቸራል ፕሮዲዩስ የምታደርግ ሀገር ናት። ብዙ ኢንቨስትመንት ገብቶ መስራት የሚችልበት ሀገር በመሆኗ በጣም ብዙ ነገር መጠቀም እንችላለን። ከዛ በተጨማሪ ደግሞ ድርጅትም ወር ደግሞ መንግስት ትኩረት ሰጥቶ እየሰራበት ሁኔታ ስላለ ለውጪ ኢንቨስትመንት ወር ደግሞ ለሀገር ውስጥ ላሉት ኢንቨስትመንት ተጨማሪ እድል ይፈጥራል ብዬ ነው የማስበው። ድርጅታችን ስራ ሲጀምር አሁን ምናቀርበው አቮካዶ ነው። አቮካዶ ደግሞ ከአካባቢ ከሲዳማ ክልል ነው ምናመርተው ወር ደግሞ ምንቀበለው። ሰፕላየራችን 23 ኮኦፐሬቲቭ አለው ተደራጅተው የሚያቀርቡት። በእነሱ ስር ደግሞ ከ40 ሺህ በላይ ፋርመሮች አሉ፣ አርሶ አደሮቻችን አሉ ማለት ነው። እና ሞር እነሱም ተጠቃሚ ይሆናሉ። መሰል ድርጅቶቹ ወደ ስራ ከመግባታቸው በፊት ማርኬት ላይ ያለው የአቮካዶ ፕራይስ በጣም ለው ነበር። በዛን ጊዜ ፋርመሮቹ አይጠቀሙም ነበር። በትንሽ ብር ወር ደግሞ ገዢ በማጣታቸው ወደ ቤት መልሶ ከብቶች የሚጠቀሙበት ሁኔታዎች ነበሩ። ይሄ ድርጅቱ ወደ ስራ ከገባበት ጊዜ ጀምሮ አንኛ ፕራይሱም እየጨመረ መጥቷል። አርሶ አደሩም ተጠቃሚው እየሆነ ነው መጥቷል። ለሀገሪቷ ዶላር ያስፈልጋል፣ የውጭ ምንዛሬ ያስፈልጋታል። የኛ ግባትም ጀስት ያንን ሰፖርት ለማድረግ ነው። ሀገሪቷ ተጨማሪ ዶላር እንድታገኝ ካምፓኒው እንዲጠቀም ሀገሪቷም እንድትጠቀም ነው። እዚህ አካባቢ በጣም የወተት ሶርስ ነበር። ወተት ሶርስ ደግሞ ከገበያ እጥረት አንፃር በየጊዜው አርሶ አደሮቹ ወተት እስከ መድፋት የሚደርሱበት ነገር አለ። ሌሎችም እንደ ሲዳማ ክልል የተለያዩ እንደ አቮካዶ፣ እንደ ቡና፣ እንደ አናናስ የተመሳሰሉ ምርቶች አሉ። እነዚህ ምርቶች ግን ከውጭ ሀገር ፓክድ ሆነው የሚመጡ ብዙ ፕሮዳክቶች አሉ። ስለዚህ እንደዚህ አይነት አግሮ ኢንዱስትሪ ፓርክ ተፈጥረዋል። አሁን በቂ ሳፕላይም አለ፣ ህማን ፓወርም አለ። ስለዚህ እነዚህ ነገሮች የውጭ ምንዛሬን በማስቀረት አንፃር ጉልህ ሚና ስላላቸው የተለያዩ ፕሮሰሲንግ ካምፓኒዎች እዚህ መስራታቸው በጣም ተገቢ። ወተት የምንቀበለው እዚህ አካባቢ ወረዳም ጨምሮ ካሉ ማህበራቶች ናቸው። እነዛ ማህበራቶች መጀመሪያ ራሳችን ነው ፎርም ያደረግናቸው። በየአርሶ አደሩ እስከ 2000 በላይ አርሶ አደሮች ለኛ ወተት ያቀርባሉ። እንደነገሩ ከዚህ በፊት እዚህ ፕሮሰሲንግ ፕላንት ስለሌለ ያን ያክል ወተት ስፔሻሊ በጾም ጊዜ አለ ክረምትም ሲሆን በጣም ይደፋባቸው ነበር እና እዚህ ጋር ሴክተር ላይ እንዳይሰሩ በጣም እንቅፋት ነበር። ስለዚህ ያ ሁሉ አቅም አለ፣ ሪሶርሱ አለ፣ ፕሮሰስ የሚያደርግ አካል አለ። አሁን ደግሞ በጣም ምቹ የሆኑ ኢንዱስትሪ ፓርኮችም ተገንብተዋል። ስለዚህ እነዚህን በማየት ሌሎች ኢንቨስተሮችም በዚህ ረገድ ያሉ ክፍተቶችን አይተው መጥተው እዚህ ጋር ኢንቨስት እንዲያደርጉ፣ ምክንያቱም ብዙ ሪሶርስ አለ። የሚያበረታታና ተስፋ የሚያሰጥ ነው። ለምን መንግስትም እንደ ፖሊሲ ደረጃ የሀገር ውስጥ ምርትን ማበረታታት ይዘዋል። እኛ ሁለት ዓላማ ይዘን የተነሳ ነው። አንደኛው የውጭ ምንዛሪን ለሀገሪቱ ማስገኘት ከሚለው ጋር ያው እኛም ተጠቃሚ ነን፣ ጥያቄ የለውም። ሁለተኛ ደግሞ ኢምፖርትን ሰብስቲቲዩት የማድረግ ነው ዓላማችን። ጥናቶች ብዙ የሚያስረዱት አለ፣ ግን በቁጥር ለመግለጽ ቢያዳግተኝም የምንልከውን ያህል ቡና ነው ከቡና ጋር የተያዙ ምርቶች መልሰን የምናስገባው። በመንግስት በኩል የተፈጠሩ ደስ የሚያሰኙ አጋጣሚ ሁኔታዎች አሉ የተፈጠሩ። ለምንድን ነው የቨርቲካል ኢንቴግሬሽን የሚባል ዳይሬክት እንደኛ አይነት ኤክስፖርተር አምራቾች ከገበሬው ጋር አብረው መተሳሰር እንዲችሉ ተፈቅዶልን ከገበሬው ጋር አብረን እርሻ ውስጥ ነው የምንውለው። አሁን ባለነው ሁኔታ ከኛ ጋር የተሳሰሩ ገበሬዎች ወደ 10 ሺህ ገበሬዎች ይሆናሉ። ሲዳማ ክልል በንሳ ጌዲዮ ዞን ይርጋ ጨፌ ላይ፣ ጅማም ደግሞ ኦሮሚያ ጅማ ላይ እንደዚሁ አለን። ሌላ ኦሮሚያ ጉጂ ዞን ላይ የጉጂ ቡና አለን። 4 ቡናዎች ላይ 4 ሳይቶች አሉን። ከገበሬዎች ጋር አብረን ነው የምንለቅመው። ስልጠና እየሰጠናቸው ነው። ቡና መሞት የሚጀምረው ከመለቀሙ ጀምሮ ነው። ስለዚህ አብረን መልቀም ካልጀመረን ሲኒ ውስጥ የምንፈልጋት ኳሊቲ ቡና መቼም አናገኛትም።